ሰዎችን አላምንም። የሆነ የመጠራጠር ስሜት አለ ውስጥ። ለምን እኔ እንጃ ለምን የሚለው ይቅር፣ ግን እኔ እንዴት ነው ዱባይ አሪፍ ነው? እኔ አሪፍ ነበረው። ከቤተሰብ ጋር ነው ሄድሽ? ያ ታላቅ ወንድሜ ሳለ አሪፍ ነው። አሪፍ ታይም ነው ያሳለፍሽው? ለምንድን ነው ፊትህን ሳየው የሆነ ሳቅ ያፈነው ፊት የሚመስለኝ? ልስቅ ስለነበር ይሆናል። ሁሌ ነው ወይስ ዛሬ ነው የመሰለሽ? ዛሬ ነው እንጂ አሁን ነው እንጂ። ዱባይ አሪፍ ሀገር አይመስለኝም። ለዛ ነው እንደ ተጠቃሚው ሰው ነው እንግዲህ። እና ሊዲያ እንዴት ነሽ? ደህና ነኝ። በድጋሚ ዳንስ ነው የምትሰሪው? አንተንተሽ? ዳንሰኛ ነኝ። እኔ ዳንስ አልችልም፣ ሰውነቴ አይታዘዝልኝም። ለምንድን ነው መንቀሳቀስ አልችልም? ሜቢ ትሬኒንግ ሁሌ ስለማታደርግ። አይ ትሬኒንግ ባረግም የምችለው አይመስለኝም። እኔ ዳንስ ሰውነቴ አይታዘዝልኝም። ይሄ ዴይሊ አክቲቪቲ ይፈልጋል እና ላይክ ዴይሊ እየሰራው ስትሄድ መጀመሪያ የከበደ እየቀለለ ሞር ይሄዳል እና እንትን ይፈልጋል፣ ትሬኒንግ ይፈልጋል በደንብ። ሜቢ ለዚያ ነው እንጂ ቀላል ነው። ምን ትወጂው የዳንስ አይነት ምንድን ነው? አማፒያኖ። አማፒያኖ ማለት የአፍሪካኖች ነው? ኦኬ የዳንስ አይነት ነው እንዲያልክ። ኦኬ የዳንስ አይነት አፍሮና ሂፕሆፕ። አፍሮ ማለት እንደዚህ እንደ ናይጄሪያዎቹ ምናምን አፍሪካኖቹ? አዎ ናይጄሪያዎቹ ብዙ ጊዜ ይሰርታል። ቶርክ ማድረግ ምናምን? ኖ ቶርክ አይደለም። ቶርክማ ራሱን የቻለ የዳንስ አይነት ነው። አፍሮቤት። አፍሮቤት ምን አይነት ነው? አብዛኛውን ጊዜ እግር ላይ ነው፣ የእግር ዳንሶች ነው። የሱ እግር ላይ ነው። መቀመጫሽ አይንቀሳቀስም? የለውም መቀመጫ። መቀመጫ የሚንቀሳቀስበት ምንድን ነው? የደቡብ አፍሪካ ታይላ የምትደንሰው ምንድን ነው የሚባለው? እሱ ቶርክ ነው የሚባለው። አረ አይደለም፣ ባካርዲ ነው ምናምን የሚባል ዳንስ። ባካርዲ ነው ምናምን ስትል መሰለኝ ታይላ ሰው። አታውቂውም እሱን ዳንስ? እኔ እኮ አፍሮ ስትኝ አፍሪካ ምናምን ስትኝ እኮ እሱ መስሎኝ ነው። አፍሮ ይላል። ዳንሰኛ ነሽ? ይሄ ዳንሳው ምንድን ነው የሚባለው? አሁን የባምቢን እንደ አጋጣሚ ፊት ለፊት ስከፍት መጣል። ምንድን ነው ይሄ? ቶርክ ነው። ባካርዲ ሲባል ሰምተሽ አታውቂም? አይገርምም? ሰምቻለሁ። ባካርዲ ቪዲዮ እንሰራለን። አንተ ምን ሆነ ነው የምትሰራው? ቢዚ ነው እንደ የስትሪፐሮች ፖል አድርገሽ ቀጠን ብዬ እንዲህ ቆማለሁ። እኔም ተደግፈሽ ትደንሻለሽ። የት እንደመጣች እሱ ታለንት ነው። ቆምበት ምንድን ነበር? ስትሪፐር ከሆኔ ፖሉን ሆነልሻል። እንዲህ ብዬ ፖሉን ሆነልሻለሁ። እኔ ላይ እየተሽከረከርሽ ትደንሻለሽ። ስለዚህ አንተም እንደ ፖል ድርቅ ማለት ተለማመድ፣ ዳንሱን ለማመድ ነው ደግሞ ለመድረክ ይሆን። እሺ ዳንሰኝነት እንዴት ነው? ያበላል? ኦፍኮርስ ከሰራህበት። አንቺ ትሰሪበታለሽ? አሁን የት ዱባይ ምናምን እየሄድሽ ነው ፐርፎርም የምታደርጊው ወይስ? ዱባይ
በራሴ ነው የሄድኩት። እሱንም ለቫኬሽን ወንድሜ ስላለ ቪዛ ስላከልኝ እንደነሱ ጋር ሄድኩኝ። እዚሁ ሀገር ውስጥ ዳንስ ፐርፎርም የምታደርጊባቸው ስቴጆች አሉ እንዴ? እንደዚህ አይነት ስቴጆች አሉ? ስቴጆች ሳይሆን ሞስት ኦፍ ላይ አሁን ክሊፖች፣ ቲቪ ሾው አባይ ቲቪ ላይ ተወዳዳሪ ነበርኩ። አሁን አልቋል እንጂ ሰለሜ እዚህ ስራ ልጀምር ነው። ከ15,000 በአንድ ቀን የሆነ ቀን ስራ አንድ ቀን ከሆነ ሜይ ቢ አንድ ቀን ለቀን የሆነ 15,000 ብቻሽን ወይስ በግሩፕ ነው ፐርፎርም የምታደርጉት? እንደ ክሊፕ አይነት ይወስናል። ብቻን እንድሰርበት ሊኖር ይችላል። ግሩፕ እንድሰራም ትችላለን። ከልጅነት ጀምሮ ክሊፕ መስራት ፈልጋለሁ። ስለዚህ 15,000 ብር አላጣም። በቃ ለእኔ ፐርፎርም ታደርግልኛለሽ? ዘፈንን ትልክልኝና ጨክነ ልትዘፍን ነው ሆን ሰው እየዘፈን አይደል? አይ ተው እንዴት ይቀበል። ቆይ እንትንሽን አላየሁትም እኮ ዳንሶችሽን አላየሁትም። እንዲህ ዝም ብዬ ፊትሽን ሳየው ቆንጆ ነሽ ብዬ ነው። ዳንስማ ካልቻልሽማ እናስደንስሽ። ክሊፓችን ላይ ገቢ። ስንት ዓመትሽ ነው ግን? ገና በማይመጣ መጣ እድሜ እንዳትጠይቂ። ችግር የለም። የኖርሽበትና ያልኖርሽበትን አልጠየኩሽ። አልመጣሽልኝም። አካውንትሽ ኢዱ አንደርስኮር ከዛምቢያ ከዚ ደብል ታብ ስክሪን አንተ ስራ እየሰራ አሁን ለምሳሌ ፊልም ላይ የሆነ ፊልም እየሰራ ፊልሙን ሲጨርስ ያቺ ልጅ እየተስማታል። ፊልም የሚሰራም አይመቸኝም። የሚሰራም ሰው አንቶ ላይ ይቀፈፋል ብዬ ነው ማስበው። ይህ ከባድ አመለካከት ነው። ካሜራ ፊት የሚነካካ ሰው ካሜራው የጠፋ ጊዜ ከካሜራ በላይ ካሜራው ላይ ካሳየው በላይ ንክኪ ይፈጥራል ብዬ ማስብ ሰው። አንድ ሰው ካሜራ ላይ መጥቶ መነካካቱን ካሳየ መነካካት እንደሚችል ካሳየ ያለ ካሜራ ከዛ በላይ ያደርጋል ብዬ ማስብ ሰው። አይዶንት ቲንክ ኤኒዌይስ ሂዱ። ስላየሁሽ ደስ ብሎኛል። 21 ዓመቴ ነው እና የመጣሁት ስሞል ቢዝነሴን እና አካውንቲንግ ቲክቶኬን ለማስተዋወቅ ነው። ማስታወቂያ እንኳን ሰራ። ኦኬ ነው ሳይሆን እዚህ ጋር እንደሚባል የኔን ቢዝነስ መጠቀም የሚፈልጉ ሰዎች ካሉ ተናገሬ ለመውጣት ነው። ከሌሊቱ 8 ሰዓት ነው። እሺ ተናገሪ። እሺ ቴንክ ዩ። እኔ ጥፍር እሰራለሁ፣ ቤት ለቤት ጥፍር እሰራለሁ እና ሴቶች እዚህ ጋር ለበዓል ምናምን ጥፍር መሰራት የምትፈልጉ ካላችሁ ፎሎ አድርጉኝና ዶር ቱ ዶር እሰራለሁ እና አካውንቴ 10,000 ሊገባ ትንሽ ነው የቀረው። ጌት ሬዲ ዊዝ ሚ ቪዲዮ ነው የምሰራው እና ፎሎ አድርጉኝ ለማለት ነው። ሴቶች ፎሎ አድርጓት። ሴቶች ጥፍር መሰራት የምትፈልጉ ቴንክ ዩ፣ አመሰግናለሁ። ጥፍር ብቻ ነው የምትሰሪው? አዎ ተማሪ ነኝ እና ጥፍር ሰራለሁ። ከዛ በሱ ነው የምተዳደረው ሳይሆን ትምህርት ቤቴ ምናምን ከፍለው። አይ ጎበዝ። ቴንክ
ቴንክ ዩ ብሩክ። ጥፍራችሁ መሰራት አለባል የምትፈልጉ ሰዎች ፎሎ አድርጓት። ኢሳያስ እንደዚህ አይነት ሰው እንደዚህ አሽከራሽ ሰው ነው ማለት ነው። ኢሳያስ የምትባል ሰው እኔ ለምንድን ነው ሚት ማድረግልኛ? እሺ ሌላ የምትነግሪኝ ነገር አለ ኪኪ? የለም አመሰግናለሁ። ህይወት እንዴት ነሽ? ደህና ነኝ። ናትናኤል እንዴት ነህ? ናታናኤል ናታናኤል? አይ አንተ ናትናኤል ነህ። ናታናኤል ምንም አታሽ ሞን ናትናኤል ነው ስምህ። ሞን በቶኬ ላሳይሽ? አታሳይኝ ግን ናትናኤል ነው ስምህ። ምን ማለት ነው ናታናኤል? ያው ናትናኤል ነው በአማርኛ ግን በእንግሊዝኛው ነው ናታናኤል። ናታናኤል ነው መታወቂያ የሚለው። አንተ ወደዛ በእንግሊዝኛው ትቀርባለህ። ለነገሩ መታወቂያ ናታናኤል ነው የሚለው። እሺ ራስን ካደክ በኋላ ያስደረገው እንጂ ናትናኤል ትምህርት ቤት ስምህ የነበረው እኔ እኮ የሚያውቅ ሰው አለ። እሺ ሆነ ችግር እንዴት ነህ ታዲያ? የሚኒስትሪ ፈተና የለ ናታናኤል ነው የሚለው። ሚኒስትሪ ላሳይሽ? አመንኩ በቃ ችግር የለውም። እመኛ ካመንሽ በደንብ ማመን እኮ አመኛለሁ። ሳያዩ የሚያምነው ብዙሃን ናቸው ይላል መጽሐፉ። ቸኮለሻል፣ ፈጣንሽ። እንዴት ወደ ገና መግባቴ ነው። ለዛ ነው። ተረጋጊ። ሳሰው ነበር እሱ ሲጋ አደገኛ ክርክር ላይ ነበርኩኝ እና የአንቺ አስተያየት ያስፈልገኛል። አንቺ ስማርት እኔ ምንም ሀሳብ አልሰጥም። ሆን እኔ ምንም መከራ እዛው ጨርስ። እኔ አያገባኝ ግዲሁም ከአንዷ ጋር ስትዳረቅ አይቻለሁ። አያገባኝ ምን እዛው ጨርሱ። ተረጋጊ። ቻው ሞን ቻው። ሲጀመር እዚህ በጣም እኔ ራሱ በጣም ክርክር ላይ ነበርኩ። እዚህ በኮመንት ምን አይነት ክርክር ላይ ክርስቲያን ኢድ ማክበር አለበት የለበት የሚለውን እየተከራከረ ነበር። አለበት አልሽ እንጂ እኔ አለበት አልኩኝ። ያው አንተ ምን ትላለህ? እንደየሰው አስተሳሰብ ይለያያል። እውነት ትክክለኛ ግን የእግዚአብሔርን ቃል የምትከተይ ከሆነ ማክበር የለበትም። ግን እኔ ያው ሙስሊም ጓደኞቼን ስለምወድ አከብራለሁ። ሄጄ ነገ አከብራለሁ። ግን በትክክለኛ ክርስቲያን የእግዚአብሔር ቃል ተከታይ ከሆነ ማክበር የለብሽ። እየሰማችሁ ነው አይደል? ምንድን ነው? ቻው ሞን ደህና ደር። በቃ ምን ነው ምን ሆንሽ? የሆነ ሰው ላስታውቅ እኔ አንተንም አላይበት ሂድ ደግሞ የሆነ ሰው ላስታውቅሽ ምናምን ብሎ ማስገባቱ እኔ ሞንን ሰላም ልል የገባሁት ሞን ቻው ደህና ሞን። እስካሁን ጥሩ ላይ ነበርን። አሁን ግን አልሆነም። አትሳቅ። አልስቅም። እንዴት ነሽ ሞን? አለን ሴፍ እንዴት ነህ? ፒስ ነው። ምን ሆናችሁ ነው? ታው ላይፍ መግባት ጀመርክ አንተ? አንተ የሚያክል አደራን ሙዓዝ የሚባል አህያ ሰውዬ ሰሞኑን ከአንተ ጋር ይቼዋለሁ። እንዳታስገባው፣ ወደዚህ እንዳታመጣብኝ። አህያ ነው የሚያስታውስ። ኧረ ተው በእናትህ የምር በእውነት እንዳታስገባብኝ እሺ። ተሳስተህ ድንገት እንዴት ነህ? ኩል ነው። እንዴት ነሽ? አለን። የመጀመሪያ ወንድ አንተ ነው የገባው ዛሬ። አሁን ገባኝ። እንዴት ነሽ? ስራ ምናምን አሪፍ ነው? ሁሉ ሰላም? አሪፍ ነው አሪፍ ነው። ስራ አልሰራም እኮ ስራ የለኝም። ኧረ እባክህ ስራ እንዲህ አውደል ላይ እኮ ነኝ። ኧረ አይመስልም ሰው እንዲህ ሰዎች ፎርዊል ምናምን ነገር እያሉ ነው። ረጅም አመት ማቀ ነው ይመስለኝ። እኔ ራሱ ታውቃለህ ላይክ ፎርዊል በጣም ቲክቶክ ራሱ ሳልጀምር በፊት ማለት ኮንተንቶችን አያቸው ነበር እና የሰው ማውቀው ምናምን ነገር ላሉ ሁሉ ጊዜ ማለት ነው።
ሜቢ ፌስቡክ ተጠቃሚ ከሆንክ የድሮ ፌስቡክ ተጠቃሚ ከሆንክ ትጽፍ ነበር? አረ አሁን ትጽፋለህ? ትንሽ ትንሽ አሁን ፌስቡክ ትቻለሁ። ኦኬ ፐርሰናሊስት ዝም ብላ ጽፍ? ጽፋለሁ። ላስነብብህ? ደስ ይለኛል። በእናትህ። አረ አይነበብም። ለምን? ፐርሰናል ጆርናል ነው የምጽፈው። ኦኬ ከድሮ ጀምሮ ጀመርሽው ማለት ነው? የለመድሽው ከድሮ እስማ ጸጤ ነው። እንትን ደግሞ ጀምረሃል መሰለኝ። ሾው አሪፍ ነው፣ እያየሁልህ ነበር። እንትኖችን የሆነ ኢቨንት ላይ ያገኘኋቸውና ማይጂ የሚባሉት ግሩፖች ከዛ ዋይ ዶንት ዊ ዱ ላይክ የሆነ ዘፈን ፕሮሞት እናደርጋለን እና ዋይ ዶንት ዊ ዱ ምናምን ነገር አሉኝ እና በቃ አሁን ላይክ ፉል ታይም ሶሻል ሚዲያ ክሪኤተር ስለሆንኩኝ ናይስ ቆላፍ ደስ ይል ነበር። በጣም አሪፍ ኤክስፒሪየንስ። እንትን አለው ሀስል አለው ግን በቃ የሆነ በጊዜ የሆነ ራስን ኤክስፕሎር እያደረግ እያወቅ ምናምን አይደለም የምመጣው። እኔ ደግሞ ህዝብ ማዝናናት ከባድ ነው። አንዳንዴ ለፍተህበት ራሱ አያስቅም ሊልህ ይችላል፣ ወይ ደስ አይልም ሊልህ ይችላል። ማለት እሱ የሆነ ከስራው ጋር የሚመጣ እንትን ነው። ገባር የሆነ አሁን ለምሳሌ አንተ በጣም ፐርሰናል የሆኑ በጣም የምትወዳቸው ጽሁፎች ወይ ጻፍካቸው በእርግጠኝነት ማለት ነው በጣም ለአንተ በጣም ሚኒንግ ያላቸው ጽሁፎች ሰው እንደማይወዳቸው እርግጠኛ ነኝ። ግን አንተ ደግሞ ዝም ብሎ ነው የጻፍኩት ምናምን ነገር የምትለው ነገር በጣም ሰው ወዶት ሪሌት አድርጎት ምናምን ነገር ኤክስፔሪንስ አድርገው አታውቅም? አለ አንዳንዴ ያው ቫይራል በጣም ብለህ የምታስቡ ዝም ብሎ የተመታ ነገር ነው የምትለው ይወጣል። አንዳንዴ ደግሞ የለፋበት በጣም ምናምን ያጋጥማል። ከዛ ደግሞ የሚገርም ነገር አሁን እኔ በጣም ስትራግል እያረኩበት ያለሁት ነገር ምን እንደው ታውቃለህ? እኔ በጸባይ አንዳንድ ነገርን የሆነ ሪሰርች ሳላረግ ምናምን ነገር የሆነ እንትን ማለት አልችልም እና ባላንስ ማድረግ ይከብደኛል። በቃ ራሴን የሆነ መሀል ላይ ምናምን ነገር አገኘዋለሁ። ገባ? ከሁለቱም ሳይድ እየመቱኝ ምናምን ነገር አገኘዋለሁ አንዳንድ ጊዜ። ግን አንተ ብዙ ጊዜ አሁን የምትሰራቸው ቪዲዮዎች ላይ ሳይ አሪፍ ነው፣ ያዝናናል ምናምን። ግን አንዳንዴ ሰዎች እንዲነሳባቸው የማይፈልጓቸውን ኦር እንዲነሳባቸው አልኩኝ ስለ በቃ አንተ ሊትራሊ የእነሱን አስመስለ ነው የምትሰራው እና ሜንሽን ታረጋቸዋለህ። ደግሞ ድራማ ሲፈጠር ምናምን አጥፋለን ፖስት ምናምን ብለው ያስቸግሩ። ሞስት ኦፍ ዘም በቃ ዚያር ወዝ ፋኒ ምናምን ነገር። ከዛ በኋላ ወይ አንዳንድ ጊዜ ተገናኝተን ቡና እንጠጣለን ምናምን ነገር። ኢንቴንሽናቸው እኔ ሳወራ ብዙ ጊዜ ኢንቴንሽኔ የሆነ መጥፎ ቦታ ላይ ኦር ደግሞ ሰውየውን ዲስግሬስ ለማድረግ ምናምን ፈልጌ አይደለም፣ እውነቱን ስነግር ማለት ነው። ብዙዎቹን ሰዎች ውስጤ እኔ ውስጥ ራሴን እነሱ ያደረጉትን ነገር ራሴ ውስጥ አገኘዋለሁ። ገብቶሃል? እና በቃ ልክ አይ አንተ ለራስህ በቃ የሆነ እየተዝናና እየቀለድክ ምናምን ነው። ግን አንዳንድ ሰው አሁን አይ እንደዚህ አታርግብኝ ይሄን አጥፋው ምናምን ብሎ አያውቅም። ብዙ እንትና የሆነ ጊዜ የሼፍ ዮሐንስ እንትን ድራማ ትዝ ይላል። ያኔ ምግብ የምከላከሉኝ ነው እሱ አሁን ላይክ ዘ ኢንስተንት አይ ፖስትድ ኢት በስማም ዚስ ኢዝ አ ጉድ ዋን ምናምን ነገር ኪፕ አፕ ዘ ጉድ ወርክ እና ሾው ሲኖር ጠራኝ ምናምን ነገር ነበር ያለኝ። እና በጣም አንድ ቀን ግን ሾው ምናምን ነገር የት ነው የምታዘጋጀው ሾው? አሁን ማሪዎት እናዘጋጃለን። አይ ቲንክ ከ3 ሳምንት ኦር ከ4 ሳምንት በኋላ ምናምን ኢንቫይት ላደርግሽ መቻለሽ። ምንድን ነው ስታንድ አፕ ኮሜዲ አለ እና ጃዝም አለ። የሆነ እንደዚህ አይነት ኢቨንት የሚያዘጋጅ የድሮ ጎበዝ ልጅ ነበረ፣ ብሩክ ጆሴ የሚባል ላታውቀው ትችላለህ። አሁን አንዳንድ ቦታ ሲዘጋጅ ምናምን ድሮ እንደዚህ ያለ ምናምን ላይ ነበር፣ ግን አልሄድም። እኔ ሶሻብል ፐርሰን አይደለሁም እና በተለይ አሁን አንተ ያለህባቸው ይሄ ምንድን ነው ሰርክሎች ማጎዳቸው ኢንታይትልድ የሆኑ ሰዎች ናቸው። ሆነስት ማለት ነው። ለምሳሌ አንዳንዶቹ ያቆኛል፣ ባህሬን ያውቀዋል ምናምን። አቤኔዘር ለምሳሌ ያቀኛል፣ አልወደውም፣ እሱም አይወደኝም። ብዙ የሚያገናኘኝ ነገር አለ። ድሮ 7 ዓመት ነው 7 ዓመት ነው አልወደውም።
ምክንያት ስላለ ይነግርሃል። ምክንያቱም ለምን እንደማልወደው ብቻ አንዳንድ ሰርክሎች አሉ ከሌ ሳለ ኢንታይትልድ ናቸው። ደስ ይለኛል ያለው ዝናናለው ምናምን፣ ግን ማልወደው ሰርክል ነው እና እንደዚህ አይነት ቦታ መሄድም አልፈልግም። የሆነ ቤት ውስጥ ሆነ የምታሳልፈው አይነት ሰው የለም። ከወጣ ደግሞ ቀለል ያሉ ሰዎች አሉበት። ቀለል ያሉ ስል ውስጣቸው ጥላቸው የሌለባቸው። አሁን የኢቨንት ፔሪን ታውቃታለህ? ፔራሲ እሷ የምታዘጋጀው ምናምን ኢቨንት ምናምን ሄዳለሁ። ውስጡ ቀለል ያለ አዲሱ ትውልድ ያዜ 21 ዓመት 22 ዓመት ጥላቸውን ማስተናገድ ማይችል፣ ተጣልተው ራሱ እዛ ሲመጣ ፍቅር መለወጥ የሚችል ሰው ምናምን ትንሽ እኔ እንጃ ከመዋዝ ጋር አንድ አይነት ምግብ ልበላ አልችልም። ወይ ብንገናኝ ልፈነክተው ነው ወይ ደግሞ ይህን ነገር ላረገው ነው። ጥሩ ሰው አይደለም እሱ፣ ጥሩ ሰው አይደለም። እንትን ላይም ስለቆይ አሁን አንቺ በጣም ረጅም ጊዜ ሆና 3 ዓመት ወር 2 ዓመት እንትን ላይ ቲክቶክ ላይ 5 ዓመት ሆኖኛል። ግን አሁን በጣም እንትን አካውንት ቫይራል መውጣት የጀመረው 2 ዓመት እኮ በቃ ላይ ዩመን ትሮቤት ማለት ነው። ገባ አይዲያም ጠንካራ ስለሆነ ምናምን ነገር አይዲያም ጠንካራ ብቻ ሳይሆን ምን አለ መሰለህ ሰይፈ፣ አሁን አንተን ከሩቁ ሳይ ኖርማል ግልጽ ሰው ትመስለኛለህ። ላይፍ ላይም ግልጽ፣ እዚሁ ላይ ግልጽ። አሁን ላይ ሜንሽን ማድረግ ለአሁን ነመዋዝ ምናምን ቲፒካል እባብ የምንላቸው ያስመሳይ የምንላቸው አይነት ሰዎች እንዴ ልበል፣ ኮንቴንት እዚህ ጋር ክሬት ሲያደርጉ ጨዋ ሰው ይመስላሉ። በኖርማል ባህሪያቸው ግን ውስጣቸው ኢቪል ፐርሶናሊቲ ያላቸው ሰዎችን ሆን ብሎ ለመጉዳት የሚሄዱ ሴቶችን ማኒፕሌት የሚያደርጉ ስቲል ማኒፕሌት ሊያደርጉ ደግሞ ሴቶችን እዚህ ጋር መጠቀም የሚፈልጉ እንደሱ አይነት ሰዎች ባሉበት ቦታ የምሬን ነው የምልህ መገኘት አልችልም፣ ይከብደኛል። የሆነ የማስመሰል ነገር ምናምን ያለባቸው ግን እንዳልኩ ከኖርማል ገና ከወጣቶቹ ጋር ኮላባር ከምናምን ወይ አሪፍ ሰው የሚመጣ ከሆነ አሁን እንዳልኩ ብሩክ ምናምን ካወቀው እነሱ የሚያዘጋጁት ኢቨንት ላይ ምናምን እንደዛ አገኛለሁ። ግን ይሄ የሆነ ይከብደኛል። አሁን አንተ ቪዲዮ አርገህ የምትለቀው ኢቨንቶቹ ምናምን ላይ ያሉ ይከብዱኛል ትንሽ። እንትን አሁን ለምሳሌ አዩ የሆነ እኔ መዋዝን ሳውቀው ማለት ነው የመዋዝ ሳይድ ምን አይነት ሰው ነው? እኔና መዋዝ በኮሜዲ ነበር መጀመሪያ የምንተዋወቀው። ከዛ የሆነ አላርል በደንብ አንዳንድ ይሰራል፣ አልፎ ይሰራል፣ ሰዎችን ያስቃል። አንዴ እሱ በእንትን አልነበር የጀመረው፣ በወግ ነበር የጀመረው፣ በወግ ምናምን ነበር የጀመረው። ሰዎች ይሰሙታል፣ ጆሮ ሰጥተው። እንዲህ መዋዝ በጣም ጠንካራ ፎሎወር ያለው ሰው እኮ ነው። እና ኤኒሃው ቆይ ግን አሁን ሞር ማለት ነው በእንትን ደረጃ ማለት ነው አሁን አንቺ ቁጭ ብለው ቢያዋሩህ እና ምናምን ነገር በአይዲያ ደረጃ ማለት ነው ገባ ሪስፔክትፉሊ ቢያዋሩህ ምናምን ነገር ምን ያክል እንትን ሪስፖንድ ታደርጋለህ፣ ትመላለሳለህ ምናምን ነገር ገባ ያን ፓርት ማለት ነው። አዎ ምን አለ እኔ በሀሳብ ልዩነት ማምን ሰው ነኝ ሰይፈ። አንተ ብቻ ሳይሆን ሌላ ከማስበው በጣም ቶታሊ አጌንስት ከሆኑ ሰዎች ጋር ተከራክሬ ምናምን፣ ግን ክርክሩ ሲያልቅ ከነዛ ሰዎች ጋር አብሮ ለመብላት ለመጠጣት ማይቸግረኝ አይነት ሰው ነኝ። የሆነ ውስጥ ጥላቻ ያለኝ ሰው አይደለሁም። መከራከር ትችላለህ ወይ? የሆነ ሀሳብን ስታንድ ይዤ እዛ ላይ ቆይቼ ከአንድ ሰው ጋር መከራከር እከራከራለሁ። በገባ ባህዝ ግን ምን አይነት ነገር አይመቸኝ ይመስል፣ አንደኛ ይሄ አሁን ያነሳ ነው መዋዝ የሚባል ልጅ መጀመሪያ የቲቪ ሬዲዮ ጋዜጠኛ ነበር፣ ከዛም ፖለቲከኛ ሆነ፣ ከዛም ኮሜዲያን ነኝ አለ፣ ከዛን አሁን ኳስ ውስጥ ገባ፣ ከዛ ወግ ምናምን ብዙ ሺፍት የሚያደርግ ሰው ነው። ግን በዛ አቴንሽን በመሳብ ዙሪያ የሀገር ፕሮፌሽን ሲቀያየር ሰው ሳይደርስበት ከሌ ብሎ ራሱ ተሳድቦ የሆነ ጨዋ ተብሎ የሚሳደብ ሰው የለም። እንደዛ ለማስመሰል ይፈልጋል። እኮ ጨዋ ነው ግን መጥቶ ግጥም ያደርግልሃል። በዛ ምክንያት ሌላ ደግሞ በእርዳታ ሰበብ ሊያገናኘኝ ሊነካካኝ ስለሞከረ ነው በጣም እምጣለሁ። ድሮ የሆነ ጥላቻ ነበረኝ።
በጣም የጠላሁት ደግሞ በእርዳታ ሀሳቡ ሜቢ ላታውቀው ትችላለህ። ዳንኤል የሚባል ጓደኛ አለ ፌስቡክ ላይ 12 የቆየ ሰው ዳኒ ያኔ በሚታመምበት ሰዓት ላይ ከመሬት ደርሶ እኔ ገንዘብ አሰባሳቢ ነኝ፣ ብዙ ሰው ረድተናል፣ ይረድቻለሁ ብዙ ሰው ከመሬት ተነስቶ አሰባሳቢ ነኝ አለ። በዛ ሰዓት ላይ የተሻለ ሰው መመረጥ ይችል ነበር። ከሰው ጋር ጥሩ ኮሚኒኬሽን ያለው ጥሩ ፍላጎት ያለው ሰው ተመርጦ እዛ ቤት ገንዘብ ገቢ ማሰባሰብ ማድረግ ይቻል ነበረ። ገብቶሃል? እሱ ከመሬት ተነስቶ እኔ ቤት ይሰበሰባል አለ። እኔ የሆነች ናኒ የምትባል ጓደኛ ነበረች፣ ሜቢ ካወቃት የጥሬ ስጋ አፍቃሪዎች ማህበር ምናምን ክሎዝ ነበርን። የዳኒ እርዳታ ላይ መገኘት አለብን ምናምን አለችኝ። እሺ የት ነው ስላት መዋዝ ቤት ነው የሚደረጉ አለች። እኔ እሱ ቤት አልገባም፣ በጣም ልዩነት ያለን ሰው ነን፣ አልወደውም፣ እሱ ቤት ልገባ አልችልም አልኳት። ሌላ ቤት ካረጋችሁት ገብቼ አሰባስባለሁ ምናምን ስል አይ እሱ ቤት ነው የሚደረገው ተባለ። እሱ ጋር ተደረገ። እሱ ጋር ተደርጎ እኔ ጋር መጥተው ሜንሽን ያደርጋሉ፣ መዋዝ ይሉኛል። ኢቨን ሀሳቤን ቀይሬ እርዳታውን ለመካፈል በወጣ ራሱ ልጁ ብሎክ አድርጎኛል፣ ልገባ አልችልም። መዋዝ የሚባለው ሰድቦኝ ብሎክ አድርጎኛል እና እርዳታ ቢያሰባስብ ምናምን ልገኝ አልችልም። ማለት ከይዛችሁ እዛ ሰዓት ላይ የተፈጠረ ነው ወይስ ከዛ በፊት? አይደለም ከዛ በፊት ምን አለ መዋዝ ማለት መዋዝም አውቀው እኔ የሆነች ዴት ማረጋት ሙስሊም ልጅ ነበረች። እሷን አፕሮች ለማድረግ በሚሞክርበት ሰዓት ነው የማውቀው እና ልጅቷ እሱን ሳይሆን እኔን ነው የምትወደኝ የነበረው። አላቅም ነበረ እና አንዳንዴ ገብቶ በጣም ፌሚኒስት ነኝ ብሎ ስለሚያወራ እኔ እዛ ጋ ያቺ ሴት ኢግኖር አረገችው አላቅም። ከኔ ጋር ሆነች፣ አለቀ። ከዛም ፌሚኒስት ነኝ ብሎ ሲያወራ የሆነ ጊዜ ኮሜንት ገብቼ ይሰጥ ነበረ። ከዛም የሆነ ጊዜ አውት ኦፍ ኖ ዌር ምን አለ። ኦኬ ኮሜንት ማለት ኮሜንት ላይ ነው ወይስ በቪዲዮ ትነጋገሩ ነበር? ኖ ላይቭ እሱ ላይቭ ላይ ገብቼ ጥያቄ ጠይቀው ነበር። ለምንድን ነው ፌሚኒስት የሆንከው? ለምንድን የምታደርገው ምናምን እለዋለሁ። ብዙ ጊዜ ወንድ ልጅ ፌሚኒስት ነኝ ብሎ ሲመጣ ፌሚኒስት ነን የሚሉ ሴቶችን ስማሽ ለማድረግ ነው። ገብቶሃል እንጂ ቋሚ ሀሳብ ላይ ኖሮት አይደለም። ለሴቶች እንትን ብሎ አይደለም። እንደምናየው ነው ብዙዎቹ ወይ ጌነታቸውን ለመሸፈን ነው ወይ ደግሞ ከሴት ጋር አብሮ ለመተኛት ነው። ይህን ደግሞ ጆርዲን በዛብህም ልትሆን ትችላለች። ሌላም ፌሚኒስቶች ይነግሯል። ፌሚኒስት ነን የሚሉ ወንዶችን ተጠንቀቁ ይላሉ ብዙ ጊዜ ሰምተህ ከሆነ እና እኔም ያ ነገር በጣም ነው የማምንበት። ብዙ ጊዜ ፌሚኒስት ነን የሚል ወንድ ወይ ጌ ነው ወይ ደግሞ ሴቶቹን ስማሽ ለማድረግ እና ድሮ ላይቭ በማልገባበት ሰዓት መዋዝ ላይቭ ስር ገባና 20 ሰው ምናምን ነው የሚያው ግሜ እንትን አደርግለታለሁ። ለምንድን ነው ፌሚኒስት ነኝ የምትለው? ለምንድን ነው ፌሚኒስት የሆንኩት? ጥያቄ ጠይቀዋለሁ። አይመልስም ብዙ ጊዜ። ከዛ የሆነ ሰዓት ላይ የኔ አካውንት ብለዋት አረግና በጣም ፌመስ እየሆንኩኝ ስመጣ አውት ኦፍ ኖ ዌር ምን አለ፣ አንዳንድ ሴቶች አንዳንድ ወንዶች ጋር ትገባላችሁ እንደሚሰድባችሁ እያወቀ እንደሚሰድብ ምናምን አለና እኔ ላይ ሼድ የሚያደርግ ቪዲዮ ሰራ። ኦኬ እንትን ላይቭ ላይ እንትን ፖስት አረገ ቪዲዮ እኔ የሚነካ ነገር ፖስት አርጎ ሜንሽን አርጎኝ ይሁን ምን ይሁን ፖስት አረገውና ምንድነው በጣም በቃ ፐርሰናል የሆነ ቤተሰብ እናትና አባቱ ያላስተማሩት ልጅ ጋር ገብተሽ ምን ታደርጊያለሽ ምናምን። እኔ በዛ ሰዓት ገስት በማስገባ ሰዓት ማለት ነው። ከዛም ብሎክ አደረገኝ። በዛ ማቀ ኢቨን አካውንቱን ፌመስ ላለማድረግ ብዬ አልመለስኩለትም። ርግ ላይ ስምን ያለ ብሎክ አድርጎኛል። ከዛን እንዳልኩ ዳኒ የሚባለው ከሱ ይልቅ ለእኔ ጓደኝነቱ ይበልጣል። ድሮ ነው የማውቀው። መዋዝ ማለት አሁን ወጠጤ ነው፣ ገና አሁን የመጣ ነው። ፌስቡክ ላይ ምንም ላይ የሚጽፈው እኔ ኦልሞስት ፌስቡክ ላይ አንድ 14 ዓመት 15 ዓመት የሞሉ አካውንት አለ። ለዳንኤል ደመቀ የሚባል ሌላ ክሎዝ ፍሬንድ አለው እና እሱን የነገረኝ ዳኒን እንርዳው በዚህ ብሎኝ እኔ ላይ ማድረግ አንችልም። ምክንያቱም ኤቭሪዋን ነገም ከነገ ወዲያ በጣም ያን አካውንት ቫይራል የሚወጣበት 3000 ሰው 2000 ሰው ሜይን ታይም ነበረ። እኔ ቤት እርዳታ ማሰባሰብ አልችልም። ለምን ሆል ኮንቴንቴ ነው የሚቀየረው እና ሁሉም ሰው እርዳታ ይላል። ግን አንድ ሰው ቤት ይዘጋጅና ገብቼ እኔ የማገኘውን ጊፍት ለሱ ልስጠው ላሰባስብለት ምናምን ተባብለን ተነጋገርን። እንዳልኩና እኔ ጥሬ ስጋ የምትባለው ማናገረችኝ። እሺ አልኩኝ። ከዛም መዋዝ ቤት ነው የሚደረገው ሲሉ ቶታሊ ትቼዋለሁ።
ከዛ እንዳልኩ ወጥቼ ለመግባት ብፈልግ ራሱ ብሎክ አድርጎኛል፣ አልገባም እሱ ቤት። ስለዚህ አለፈ ያቅን ማለት ነው። ከዛን በነጋታው ቪዲዮ ሰራ። ማን ስለሆነ ነው እሱ ቪዲዮ የሚሰራው? ኢቨን ቪዲዮ ምንድን ነው የሚለው? ራቼ ናሆም ሙዓዝ ጋኑ ስትባሉ ለምንድን ነው ያልመጣችሁት? በጣም ታሳዝናላችሁ ምናምን። ሰው እርዳታ ሲፈልግ ነው የሚያደርገው። ገብቶሃል? እሱ አንድ እርዳታ ላይ ተሳተፈና እንዳልኩ ትልልቅ ስሞችን መጥራት ጀመረ። ራቼ ናሆም ምናምን አለ እና ከዛን የኔ ጋር ሲደርስ መሆን የሚባለውንስ ተውት፣ እኔ የሰደብኳቸውን ሴቶች ለምን በግድ አልሰደብክም ብሎ ተጣልቶኛል። እኔ እኮ ጭራሽ እኮ ነው አውርቼው አላውቅም። እሱ ነው ብሎክ ያደረገኝ። ፐርሰናሊ ግን ዳይሬክት እኔን አታክ አደረገኝ። ምንድን ያደረኩት ማታ እስኪገቡ ጠብቄ ሜላት ንጉስ የምትባል በጣም ጥሩ ጓደኛ አለች። እሷ ጋር ሆስት ልኬ ለ4 ሆስት ስንገባ አገኘሁት ሙዓዝን። ቀጥታ ያልኩት እናትህ ልብዳል ነው ዳይሬክት። እንግዲህ ስለ እኔ እንዳታወራ እናትህ ትበዳት አልኩት እሱ። ከዛ በኋላ አፉንም ከፍቶ ያውቅም ምንም ብሎ ያውቅም። ያ ሰውዬ ውስጡ ኢቭል የሆነ ፐርሶናሊቲ ስላለው ለሰዎች ሀይል ያደረግና ያንን ነገር እዚህ ላይ ሲመጣ ጥሩ ሰው መስሎ እርዳታ ለማድረግ ምናምን ይመጣል። ግን እሱ አቴንሽን ፋርም ለማድረግ ነው። ለዛም ነው የሚቀያየረው ከአንድ ወደዚህ ከአንድ ወደዚህ ከአንድ ወደዚህ ወደዛ እና አሁን እንደዚህ አይነት ሰው ጋር ብንገናኝም ላንቀው ነው፣ ብንገናኝም ልመታው ነው። ለምን ማስክሪን አይደለም፣ ወንድ አይደለም እሱ። እንዴት ልበል፣ የወንድነት ባህሪም የለም። ስለዚህ እሱ ያለበት ኢቨንት ለምን እገኛለሁ? ያ እስማ ሎንግ ሮድ ግን ነፍ ነገር አሳልፈሻል ቲክቶክ ላይ። እኔ በጣም ብዙ አሳልፌያለሁ እና ኤቭሪዋን በሪዝን ነው። አሁን አቤኔዘር ምናምን የምትለውንም ለምን እንደተጣላል ለምን ምናምን ያውቃል። እሱን የምጠይቀው እና እንደዚህ አይነት ሰርክል ውስጥ ምገኝ አይነት ሰው አለው። ለሰው ለብዙ ሰው መመክረውም ያንን ነው ጋይስ። እዚህ ለሚያየኝም 1000 ሰው ማየኝ 200 ብዙ ሰው አያችሁ። ቲክቶክ ላይ መጥቶ መልክ ሰርቶ የሴቶች ረዳት ነኝ የሴቶች ምናምን ነኝ የሚል ሰው ፋይሉን ከጀርባ ያለውን አውጥቼ ባሳያችሁ ሴቶችን አታክ ሚያደርግ አቢዩዝ ሚያደርግ ፌመስነቱን ተጠቅሞ አድቫንቴጅ ለመውሰድ የሚፈልግ ኢቨንት እያዘጋጀ ሴቶችን የሚያሰክር አብዛኛው የወንድ ፐርሶናሊቲ እንደዛ ነው። የምሬ ነው የምልህ። እዚህ ቲክቶክ ላይ መጥቶ ኖርማል የሚያወራውን ፈታ ብሎ የሚያወራ ሰው ኖርማል የሚያወራ ፈታ ነው። ግን እዚህ መጥቶ አንቺ ንግስት ነሽ፣ አንቺ ሚገባሻል፣ ደግሞ ከከሌትነኝ እንደዚህ ሊከካሽ ነው ኔት። የምሬ ነው የምር ሊከካሽ ነው። ብዙ ጊዜ የምናገረውን ይቀርሉ እና ስለዛ ነው ይሄ ውስጥ ያለውን ነገር እንግዲህ ለፈለፍኩ በአውርቻ አላውቅም ስለሱ። አይ ጣጣ የለውም ኢትስ ኦኬ። ብንገናኝም እንደዚህ ነው ማወራው ነው እሱን። አሁን ብንገናኝም እንዲ ዳይሬክት አሁን ባገኘ ምንድን ያልከኝ ባለፈው እስቲ ባለፈው ያልከውም በአካል ድገምልኝ ነው አምናት። እሺ ያ አይጌሪት ያ ግን ኢትስ ናይስ ቱ ሚት ዩ። እኔ አዘጋጅቼ እጠራሃለሁ አንተን ኢቨንት አሁን በቅርብ ማዘጋጀት ስለምጀምር አንተ ትጠራለህ። በጣም አመሰግናለሁ። ሞ ፈታቢ እሺ በጣም ደስ ብሎኛል ስለተዋወቁ። ቴንኪዩ። እኔም ስላየው ደስ ብሎኛል። ቴንኪዩ። እኔ ደግሞ ጋብዛለሁ ላይ በጣም ደስ ይለኛል። ያ ጠላ አለ ሴሎ የሚባል ቤት አለ። ጠላ ምናምን እናስኬዳለን። ሁላ ብናረጋለን። የሆነ ቪዲዮ እንሰራለን። ደስ ይለኛል። ይመችሽ። አብሽር። ይመችሽ።